ሶቨሪ በገነጋ ዱፍቴ akkam jirta? Iyyoobii እንዴት ነህ? Nagaadha. Jirra akkam. Hunduu gaarii. እሺ በኦሮምኛ ነው ዛሬ? Eecha jirta? ልሳን ጀመርክ እንዴ? ተሰጠህ እንዴ? የሰሞኑ ጨዋታ እኮ የዘመኑ መንፈስ አሁን ይሄንን ተሙ ይተረጉማል። ደስ የሚለው ልሳን ይሄ ነው። ተሙ ይተረጉማል ይሄንን ልሳን። እሺ የተነሳውን ያወራንበትን ሰምተሃል? ያ እየሰማችሁ ነበር። እንዴት ነው አማን? እሺ አለሁልህ። የምትለው ነገር አለ? በደንብ እንጂ ለዛ ነው የገባሁት እኮ መጽሐፉን እንደፈለክ ለራስህ ሀሳብ እየተረጎምከው ነበር። ኧረ እባክህ መሰረተ ክርስቶስ ይቅርታ ወንድሜ፣ መሰረተ ክርስቶስ መሆኑንም እንዳትረሳ። አዎ መሰረተ ክርስቶስ ምን መሰረተ ክርስቶስ ሆኖ ካልቪኒስት ነው እኮ ይመቸው እኮ እሱ እንደ ልቡ ብየዋለሁ። ደግሞ መሰረተ ክርስቶስ ሆንኩ እንዴ? ኧረ ተው። የቻችን እሺ ስማ፣ ቆይ ይሄን እንነጋገር። አሁን ደግሞ ስለዚህ አይ አስታውሰና ከተሳሳትን እንታረም እንጂ ለጊዜው ተው። አይ ደግሞ ታውቃለህ እኔ እንደዚህ አይነት ነገር እንደማይመቸኝ ቤተ እምነቱን ለመግለጽ የሚፈራ ሰው እንደማይመቸኝ ታውቃለህ። ያ እኔ እኮ ምን ፈርቼ እኮ አይደለም አታቆም ብዬ ነው አሁን ያለሁበት። አልወቀው እኔ ያ ኢትዮጵያ ሙሉ ወንጌል ነበርኩ። አሁን ኢትዮጵያ አይደለሁም። ለዛ ነው ሙሉ ወንጌል ምለው ሰዎች ስለማያውቁት። አሁን ከረንትሊ ሶቨሬን ግሬስ ነኝ። የሙሉ ወንጌል ዶክትሪን ትከተላለች ወይስ ሌላ የራሱ አላት? አይ ሙሉ ወንጌል አምንበታለሁ ዶክትሪኗን። አሁን ግን ስለዚህ እናውራ። አይ ቸርቿ የሙሉ ወንጌልን ትከተላለች ወይስ የራሷ እምነት ነው? ያበሻ አይደለም። እሺ እኔ ምንድነው እኮ አላልኩም። የሙሉ ወንጌልን ትከተላለች ማለት ምን ማለት ነው? አሁን መሰረተ ክርስቶስ ሙሉ ወንጌል የምታምነውን እምነት ነው ወይ የምታምነው ማለት ነው? እምነታቸው አንድ አይነት ነው ማለት ነው? እምነታችን እኮ አይለያየም። እኛ ትንሽ የአንዳንድ ሀሳቦች ላይ ያለን አመለካከታችን የቅደም ተከተል ወይ አንዳንድ ምንድነው እንደ ቪዎች ይኖራሉ እንጂ እምነታችን እኮ ጽኑ በክርስቶስ ላይ ያለ አንድ አይነት ነው። የጌታ ልጆች መቼ አንድ ነን የምንለው በጌታ ላይ እንደማትመሳሰሉ ላሳይ ወይስ በዚሁ ትቀጥላለህ? ምሳሌ ሁላችንም ከክርስቶስ ውጭ ትረስት የምናደርገው አካል የለንም። ክርስቶስ ስትል ነው ልዩነቱ። አየህ አሁን እሱ ምንድነው ህፃን ልጅን ስትሸውደው ተመሳሳይ ነገር አቅርበ አሁን ከክርስቶስ ትረስት የሚያደርግ በክርስቶስ ቃለ ሕይወት ዋቴቨር እንታመጣ ኢየሱስ ላይ ብቻ ነው ትረስት የሚያደርጉት። እምነታቸው ክርስቶስን ብቻ ነው። የቱ ኢየሱስ ነው ጉዳዩ? እሺ አንዴ ስማኝ። ከድንግል ማርያም የተወለደው የእግዚአብሔር ልጅ የነበረው ፍጹም ሰው ፍጹም አምላክ የነበረው። እሺ አሁን ስማኝ አንዴ። ኢየሱስ ብለህ ስትል ምን ብለህ እያመንክ ነው እንጂ ኢየሱስ በሚለው ስምማ ከወልድ ጂሰስም እኮ አትለይም። አረቋይ ስማ አንዴ ስማኝ። ኢየሱስ የማለት ጉዳይ ከሆነ ነው እነሱም ይላሉ፣ ሌላውም ጆቫውም ይላል ምናምን። ኢየሱስን እንዴት ታምነዋለህ ነው ጉዳዩ። ኢየሱስን እንዴት ታምነዋለህ? ለዓለም ሞቷል? ለዓለም አልሞተም። የተመረጡትን ነው የሚያድነው? አይ አይደለም። ማለት ቀድሞ የተወሰነባቸው ነው የሚያድነው? አይ አይደለም። ያመነ ሁሉ ይድናል። እንደዚህ አይነት ልዩነት አለ። ኢየሱስ ማዳን ቆይ አልጨረስኩም። ማነው ቪው ያደረገው? እሺ ለምሳሌ የኢየሱስ ክርስቶስ ሞት ለዓለም ነው ወይስ ለጥቂቶች ነው የሚለውን ቪው ያደረገው ማን? የትኛው ትምህርት ላይ ነው ቪው ነው የተባለው? እስኪ ያውጣው ማስረጃውና። አሁን ስለ ድነት ስናወራ በኢየሱስ ማስረጃ ቪው ያደረገው ማን ነው? ቪው ያደረገው ማን ነው? ኧረ ቆይ ስማኝ። እሺ አውጣለሁ። ኢየሱስ ስናወራ የሚያድነው ስለ ድነት ነው የምናወራው። የሚያድነው እሱን አይደለም አሁን የሚጠይቀው ብለን ነው እኛ የምናምነው። ሌላ መንገድ የለም። ቆይ አልጠየኩም። ምን እሱን ይሁን አታስወራም። ይሄ ነው አልጠየኩም። ያልጠየኩን እያወራ አታስወራም። አይነፋም። እኔ በዛ ልሸማቀቅም። እሺ ቆይ ልዩነቱን ልዩነቱንም አይደለም የጠየኩ። አየህ በቃ ኢዮብ አልሰማማ። ልዩነቱንም አይደለም የጠየኩ። ከፈራህ በእነዚህ አይነት ቃላቶች እንነጋገር። ከፈራ ምናምን በሚል ቃላቶች መነጋገር ፈልገን ነው። ስለ ቶፒክ ካላስወራ ሚዩት አድርግና ስማ። ያልጠየቅኩን ጥያቄ እያወራ ስማኝ ፈራ ምናምን አትበል። አይደለም እኔ አንተም ይህን ትምህርት ይዘህ ፈራ አልተባለልህም። አማርኛ ምረጥ። አይ ካልክ ችግር የለውም። በአንተ ቋንቋ ማውራት ስለማይከብደኝ ማለት ነው። የጠየቅኩ ጥያቄ ምንድን ነው? ቪው ነው የክርስቶስ የማዳን ስራ ለዓለም ነው ወይስ ለጥቂቶች ነው የሚለው ቪው ነው ስትል ማን ነው ቪው ነው ያለህ? እስኪ ማስረጃ አንጣ ነው ያልኩ እንጂ ሁላችን በክርስቶስ ላይ ነው ምናምነው የእርሱ ማዳን እንተማመን አልጠየኩም።
አልጠየኩም። ቪው ነው የሚለውን ከየት ነው ያመጣው? ማን ነው ቪው ነው ያለ? አንተ እሱን ማስረጃ። እሺ አሁን ይሄ አሁን አንተ ስለ ድህነት ምንድን ነው የሚለውን አለማወቅ ነው። እድል እንደሰጠኝ እኔ ደግሞ ልናገር። ጥያቄ ሚዩት እንዳታደርግ ልናገር። እኔ የጠየኩ ማስረጃ ነው እንጂ ምን ማስረጃ ማለት ልናገርና ለምን ቪው ነው ያለህ ማን ነው? ምን ማለት ነው ቪው ነው ማለት? እስቲ ንገረኝ። እይታ ነው ማለት ነው አይደል? ማን ነው እይታ ነው ያለህ? ስለዚህ እምነታችን ልነግርህ እኮ ነው። እሱን ስማኝ፣ ሳሰማኝ እንዴት ይሆናል? ካልሆነ ወደዛኛው ቶፒክ በቃ ተውና ይሄን የመጀመሪያው ነው። አንተ እኮ አሁን እያደረግህ እንደሆነ ታውቃለህ። እይታ እንዴት እንደሆነ ስማ። እሺ ሚዩት አድርግና ስማ። እንዴት እንደሆነ አይደለም የጠየቅኩህ። ማን ነው ያለህ እኮ ነው የጠየቅኩህ። መልስ አይሆንም። እሺ እንዴት ነውና ማን ያለው መካከል ልዩነት አለ? ኧረ እኔ እያስወራሁ የምናገረውን ነገር ስለምታውቅ ብሎክ እያደረከኝ ነው እንዳልናገር ተነቃቅተናል። ወደ ቀደሙ ቶፒክ እንመለስ። የምትናገረውን ነገር አውቃለሁ። ነብይህ ነኝ ማለት ነው። እኔ ሳትናገር እያወቅሁ እውነታውን እኮ ብዙ ታውቃላችሁ እኮ ለመሸፋፈን ነው ሰው እንዳይሰማ እንጂ እኮ ታውቃላችሁ። ደግሞ ብታምንብኝስ ችግር ነው። አሁን ይኸውልህ እንዴት ነው የሚል አልጠየኩም። ሶቨሬ እንዴት ነው የሚል አልጠየኩም። ማን ነው ያለኝ? ጠየቁኛችን ኢየሱስ። አይ እሱ እንኳን ተውሽ፣ አሁን ወደዛ አታስገባኝ። ወደ ቅድም ወደ ዮሐንስ 15 እሱ እንኳን እንደዛ ተው። አሁን በዚህኛው ላይ ልቀጥል። የት ሆኖ የፈለሰፈው የጌታ ልጆች እንዴት እንደማጠፋ ላሳውቅ ነው የመጣሁት። አሁን ወደ ዮሐንስ 15 ታሳውቀኛለሽ። አሁን የጠየኩን መልስልኝ። ቆይ የጠየኩን መልስ አላስወራልከኝ እኮ የጠየከኝንማ ዮቢ። እሺ በደቂቃ እናውራ። ተመስገን 2 ደቂቃ ምንድን ነው የጠየኩ? አይ በደቂቃ እናውራ። ምንድን ነው የጠየኩ? እንዴት ነው ቪው ነው ያልከው እያልከኝ ነው። ለምንድን ነው አላልኩ? በፍጹም ለምንድን ነው አላልኩ። ማን ነው ያለህ ነው ያልኩ። ወንድሜ ማን ነው ያለው? እሺ እሱን መልስልሃል። ማን ነው ያለው? ማን ነው ያለው? እሺ እሱን መልስልሃል። ለምንድን ነው ብዬ ተነስቼ ማን ነው ያለው መልስ ከሱ ጀምር። አይ ለምንድን ነው ስላልጠየቅኩ ሐሳቤን ለምንድን ነው ጥያቄ አይደለም። ኦ ማይ ጋድ ለምንድን ነው ጥያቄ አይደለም? አንድ የቀስተኝና አንድ ላይ መልስ። ሐሳቡ የተያዘ ስለሆነ ነው። ለምንድን ነው አልጠየቅኩም? እኔ ማን ነው ጥያቄ ያልጠየቅኩ ለምን ታወራለህ? እሺ ሚዩት አድርግ በቃ። ደቂቃ አንድ ደቂቃ ቀስተኝና ኤክስፕሌን ላድርግ። እንዴ ለምን ትፈራለህ? ሐሳብ ቴንክ ዩ ሶ ማች። አንድ ለቅሶ ተጀመረ። ትፈራለህ ምናምን ለቅሶ ተጀመረ። ሚዩት አድርግና ልናገር። እሺ ቀጥል። ጥሩ ሰው አልነበርክ እንዴ? ሰሞኑን ተቀይረህ ጠበቅኝ። እሺ በፍጹም እሺ ልናገር። አንድ ደቂቃ ቀጥል። እሺ ቪው ነው ያልኩበት ምክንያትን ልናገር ነው። ከዛ እንትን ትላለህ። እኛ ስለ ድነት ስናወራ ሰው የሚያድነው ማን ነው ነው? አዳኝ ማን ነው? እንዴት ነው የሚድነው ነው ዋናው ፖይንት። የሚያድነው ኢየሱስ ብቻና ብቻ ነው። ሁላችንም በኢየሱስ ክርስቶስ እንዴት በማመን ብለን ነው የምናምነው። ስለዚህ በማመን ኢየሱስ ክርስቶስን ሰዎች ይድናሉ። ድነት የእግዚአብሔርን ድነት ከሞት ወደ ህይወት ይሻገራሉ፣ ከጨለማ ወደ ብርሃን ይመጣሉ፣ የዘላለም ህይወት ያገኛሉ፣ የእግዚአብሔር ልጆች ይሆናሉ። ይሄ ነው እምነታችን። ይሄ እምነታችን አንድና ወጥ ነው ነው እያልኩ ያለሁት። ይሄ እምነታችን የሚቀያየር አይደለም ነው። በማን ላይ ነው? በክርስቶስ ላይ። ሌላ ትረስት የምናደርገው የለም። እንትናም ያድናል እንትናም አይድንም የሚል ክርክር የለንም። ድነት በክርስቶስም ነው። ካለ ክርስቶስ ውጭ ነው በዚህ በኩልም እንዲህ ሊዳን ይችላል አንልም። ስለዚህ እምነታችን በክርስቶስ ላይ ነው ቤዝ የሚያደርገው። አንድ አይነት ወጥ አይነት እምነት አለ። ይሄ ነው የድነታችንም ስለ ድነት ያለ ሰው እንዴት ይድናል የሚለው ግን አምኖ ይድናል፣ እንስማማለን። ለመዳን ግን እግዚአብሔር አስቀድመው አንድ መጽሐፍ ቅዱስ ላይ አንዳንዴ መርጧል። እነዚህ የሚያምኑት ሰዎች ስለተመረጡ ነው። አይ የሚያምኑት ሰዎች በዊላቸው ነው ያመኑት። እንዴት መጡ የሚለው ነው። እንዴት መጡ ቪው ነው። እንዴት መጡ ድነት አይደለም። እኔ እንዴት እንደመጣ አንድ ሰው እንደዚህ ነው የመጣው ብሎ ቢያምን፣ ሰው እንዲህ ይመጣል ብሎ ባያምን አይድንም። የሚያድነው ስለ ሰው ልጅ አመጣጥ ማመን አይደለም። የሚያድነው በኢየሱስ ማመን ነው። ዋናው እምነታችን በክርስቶስ ኢየሱስ ብቻ የድነት እንዳለ ነው ምናምነው። ይሄ ነው አንድነታችን። እንዴት እንቀበላለን? በእምነት ብቻ፣ ሰው በስራ ሳይሆን በእምነት ብቻ ብለን እናምናለን። በቃ ይሄ ነው እምነታችን ዋና ፋውንዴሽኑ ሌድ የሚያደርገው። ለዚህ ነው ወንድማማች ነን አንድ ነን የምንለው። ኢቨን ጥምቀት እናንተ ጋር አሁን እኔ ህፃናት ጥምቀት ይጠቅማል። ጥምቀት የዳግም የተወለዱ የእግዚአብሔር ልጆች መጠመቅ አለባቸው። በቃ ይሄን እስከተስማማ ኢቨን ነው የምልህ። እስከዛ እንወርዳለን። በልጅነት ይጠመቅ አንድ ሰው አድጎ ይጠመቅ፣ ዋናው መጠመቅ አለበት የሚለውን ነው። ግን እምነታችን የሚያተኩረው ኢየሱስ ክርስቶስ ላይ ስለሆነ ወደ አብ የሚወስደው መንገድ አንድ ነው፣ በሩ ኢየሱስ ነው ብለን ስለምናተኩር ያ ኢየሱስ ደግሞ ከድንግል ማርያም የተወለደ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ነው ካልን የእግዚአብሔር ልጅ የሆነ ራሱ እግዚአብሔር ነው የሚለው ላይ ከተማመን እምነታችን በሱ ላይ ካደረግን እኛ የእግዚአብሔር ልጆች ነን። ሰዎች የተለያዩ አይነት ሌላ አይነቶች ኤቪዎች ናቸው። እሺ የተመለሰልኝ ይመስላል ወንድሜ ኢዮብ። ወደ ዮሐንስ ስልኬ ቀይ እንዳበራ ስለሚመስለኝ አንተ እንደ ወንድሜ ነው መጠራ። ጥያቄ ምን ነበረ? አሁንም አልተመለሰልህም? ጥያቄ ምን ነበረ?
በቃው ስብከት ሆነ ይላሉ። አየህ ኢየሱስ ሲሰብክ ይንቀጠቀጣሉ። እሺ ጥያቄ ማነው ቪው ያደረገው? እንዴት ነው ቪው የሆነ? አይሰማም እንዴ? ይዋ ሉተር ሽንት ቤት ቁጭ ብሎ የፈለሰፈውን እምነት ይዘ አንተም አልተንቀጠቀጥክ፣ ስርዓት ይዘ አውራ። እኔ እንደዚህ አይነት ነገር አልቀበልም። ስርዓት በልበል። እንደዚህ አይነት ነገር እኔ አልቀበልም። ባይዘዌ እንዳመጣጥ ነው መመልሰ ሹሩሩ ምናምን የፈለገ ስለኔ አመለካከት ሊኖር ይችላል። ግን ኦርቶዶክስ ያለ እንደዚህ አይነት እንደው አጉል ቀልዳለው ምናምን ሉተር ያቦካውን የተቦካካ ትምህርት ይዘ እምነት ብቻ በሚለው ጸጋ ብቻ በሚለው የማትስማማ ሰውዬ መተኛ ወንድሜ ምናምን ብትል ምሰራው ድራማ የለም። ሰው ስርዓት ይዘ የተጠየቀው ነገር ላይ ለማውራት ሞክር። ያለበለዛ በመጣህበት ሳወራህ ደግሞ ለዛ አጉል ደግሞ ትሁት ለመምሰል ደግሞ አትሞክር። ልክ አይደለም። ተንቀጠቀጣችሁ ብለ ሞክ ለማድረግ ሞክረ፣ ኦርቶዶክሳዊ አታክ ለማድረግ ሞክረ፣ ከዛን ግን መተ ደግሞ ጸባየኛ ለመምሰል ትሞክራለህ። እሱ ልክ አይደለም። እና ይሄ እንደዚህ አይነት አካሄድ ደግሞ እኔ አይመቸኝም። እና ሰው ስለኔ የፈለገውን ሊያስብ ይችላል። ግን የኔ አካሄድ ነው። እና ሰው ለማስደሰትም አይደለም እዚህ ጋር ያለሁት። ያንን ማወቅ አለብህ። የጠየቅኩት ጥያቄ ምን ነበር? ሁላችሁም እንደሰማችሁት እይታ ነው ሲል የክርስቶስ ሞት ለዓለም ነው ወይስ ለጥቂቶች ነው የሚለውን እይታ ነው ያለ ማን ነው ብዬ ስጠይቀው ያወራውን ሰምታችሁታል። እና ያልተጠየቀ ማውራት እስሮማን ፋላስ የሚባል ነገር አለ። ያልተባለ የተባለ አስመስሎ ላልተባለው ነገር ምላሽ መስጠት ማለት ነው። ይሄ ስንፍና ነው፣ የሰነፍ አካሄድ ነው። ምክንያቱም የተጠየቀውን መመለስ ስለማይችሉ ያልተጠየቀ ነገር ጥያቄ እንደተጠየቀ ያዘጋጁታል። ለዛ ጥያቄ ምላሽ ይሰጣሉ፣ ራሳቸው ለጠየቁት ማለት ነው። እንደዛ አይነት ነገር አይነፋም። ከዛ ምን አለ? እኛ በእምነት እንደሚዳን እናምናለን አለ። በእምነት ብቻ እንዳይደሉም ጋይስ፣ እምነት ከጸጋ በኋላ። ምክንያቱም ለምሳሌ በካልቪኒስቶቹ እምነት ምን አይነት ትምህርት አለ? ሰው ማመን አይችልም። ምክንያቱም ማመን እንዳይችል ሆኖ ሞቷል። ስለዚህ በራሱ ማመን ስለማይችል አስቀድሞ ከማመኑ በፊት ለድህነት መወሰን አለበት። የሚያምነው ራሱ አስቀድሞ ለድህነት የተወሰነ ነው። ግልጽ ነው። አስቀድሞ ለድህነት የተወሰነ ነው የሚያምነው። ይሄንን ወደ ጴንጤኮስታሉ ይዘን ስንሄድ በፍጹም እንደዚያ አያምኑም። አስቀድሞ ለድህነት የተወሰነ ለመጥፋት የተወሰነ አለ ብለው አያምኑም። የእግዚአብሔር ስጦታ የሆነውን እምነት በፈቃዳችን እናምናለን ብለው ፈቃዳቸውን ያምናሉ ጴንጤኮስታሎች። ካልቪኒስቶቹና ሉትራኖቹ ደግሞ ነፃ ፈቃድን አይቀበሉም። አያችሁ፣ አንድ ነን የሚለው ካልቪኒስቶቹ ጋር ጸጋው ያድንህና ከዛ ታምናለህ ነው የሚለው። እንደው በህፃናት ጥምቀትም እኛ እኮ ችግር የለብንም ቢጠመቅም ምናምን አለ። የህፃናትን ቅድም አሳይተናል፣ የመጽሐፈ ስምምነትን የህፃናትን ጥምቀት የማይቀበሉትን የጌታ ስጋና ደምን እውነተኛ ነው የማይሉትን ጥምቀት ለድህነት አይደለም የሚሉትን አጋንንት የሰፈረባቸው የኛ ዘመን አዳዲስ መናፍስት ነው የሚላቸው ሉተር። አንድ ነን ስትል የለም የኛ ዘመን መናፍስት ነው የሚል አንድ አይደለም። ሌላ ነገር ልጨምርላችሁ፣ መጽሐፍ ቅዱስ ላይ አንድ አይደሉም። ለምሳሌ እዚሁ ሰው ላስታውሳችሁ እችላለሁ ካስፈለገ ማለት ነው። የማርቆስ ወንጌል ምዕራፍ 16 ከ9 ጀምሮ እስከ መጨረሻው ያለው ማለት ነው የመጽሐፍ ቅዱስ ክፍል አይደለም ያለውን ሰው ታስታውሱታላችሁ? መጽሐፍ ቅዱስን የሚክዱም ጭምር ናቸው ማለት ነው። እነዚህ ተሰብሰብ ብለው አንድ ነን ለማለት ሲሞክሩ ይሄ ምንድነው? አስቂኝ ድራማ ነው ማለት ነው። ዮብዬ አለው ተሜ አለ ትሰማለህ? ዮባ አልጨረስኩም። ሚዩት አድርግለት ሲጨርስ ዮቤ እንትን ነበራሽ ገና እኔ ራሴ ምላሴን አልጨረስኩም። አየህ እኔ በጣም ተረጋግቼ በጸባይ ማውራት እችላለሁ። ሰው እንደዛ ካወራኝ ግን ቤተ ክርስቲያንን አታክ ለማድረግ ክርስቲያኖችን ለማሸማቀቅ የሆነች ነገር ትንሽ ነገር ጣል አደርጋለሁ ካለ በእጥፉ መመለስ እችላለሁ። በዚህ ልኩራራ አይደለም ግን ያስፈልጋል። አንዳንድ ሰነፍ ሰው አለ ቁስሉ ካልተነካ በድን የሆነ ማለት ነው ህመሙ ማይሰማው ሰው አለ። ስለዚህ ቁስሉን ጎርጎር ስታረጉለት ያኔ ይነቃል፣ ስለደነዘዙ ማለት ነው። ስለዚህ የፕሮቴስታንት አስተምህሮ ምንጩ ሰው ነው፣ ማለቂያው ሲኦል ነው። ይሄን እንዴት ልትል ቻልክ ካላችሁኝ ምንጩ ሰው ነው ስል ሰው የፈለሰፈው እምነት ነው። ለምሳሌ እንደምታውቁት ሉተር እግዚአብሔርን በመሳደብ የሚታወቅ ሰው ነው እና ከካቶሊክ ቤተክርስቲያን አንዲትን መነኩሴ አስኮብልሎ ወጣ። ከዛን ትምህርት መመስረት ጀመረ። ትምህርት ሲመሰረት መጽሐፍ ቅዱስን እንደሰደበ ታውቃላችሁ። ለምሳሌ ያዕቆብ መልእክትን ገለባ ብሎን የጠራው መጽሐፍ ቅዱስን የሰደበ ሰው ነው። እግዚአብሔርንም ሰድቧል። ከዛን ሽንት ቤት ቁጭ ብሎ ሲመሰጥ ለምሳሌ እምነት ብቻ የሚል ትምህርት መጣለት።
እምነት ብቻ አለ። እምነት ብቻ ሲል ግን ጴንጤኮስታሎቹ እንደሚሉት አይደሉም፣ ወይም እዚህ ጋር ያለው ወንድማችን እንደሚለው አይደለም። እምነት ብቻ ያለው እሱ ጥምቀት ለድህነት ነው፣ ለኃጢአት ስርየት ነው ብሎ ነው ያመነው። እሱ እንደዛ ሲያምን ማለት ነው። ከዛ ደግሞ ከሱ በኋላ የመጡት ሌሎቹ ደግሞ የሉተር አካሄድ አልተመቻቸውም። ከዛ እነሱም ተኝተው ሲያስቡት አንዳንድ ሀሳብ መጣላቸው። ሲነቁ እምነት መሰረቱ። ብዙ የፕሮቴስታንት ትምህርት የተመሰረተው እንዲህ ነው። ሰዎች የመሰላቸውን እየተነሱ ያምናሉ፣ የመሰላቸውን እምነት ይፈጥራሉ። ማያስተውሉ እምነታቸውን የማያውቁ ከታሪክም ከምንም የተጋጩ ሰዎች ይከተሏቸዋል። ይኸው አሁን በሀገራችንም ያለው ይሄ ነው። የካውንስል መሪ የተባለው ሉተራኖቹን ምን ይላቸዋል? እሱ ጴንጤኮስታል ነው። ሉተራኖቹ ሉተር ለካቶሊክ አዝኖ ነው ጥምቀትና የጌታ ስጋና ደም ላይ ይህን እምነት የያዘው ብሎ ያምናል። ጻድቁ አብዶ ሰምታችኋል። ቪዲዮ ካስፈለገ አሰማችኋለሁ። ለካቶሊክ ስላዘነ ነው እንጂ መጽሐፍ ቅዱሳዊ ስለሆነ አይደለም። እዚሁ ላይ ምንድነው ሉተራኖች ሊመልሱ ሞክረው ለሱ ማለት ነው። ከዛ ደግሞ ይመጣና ካልቪኒስቶቹን እግዚአብሔር አስቀድሞ ለድነት ወስኗል ምናምን የሚለው ፈጽሞ ስህተት ትምህርት ነው ይላል፣ መሪያቸው ጭምር ማለት ነው። እሱ ግን ጴንጤኮስታል ነው። የጴንጤኮስታሉ እምነት ደግሞ በሉተራኑ ሳይድ ሲታይ የእኛ ዘመን መናፍስት አላዋቂዎች የሚያስብል አጋንንት የሰፈረባቸው የሚያስብል ነው። እኔ ነኝ ያልኩት አይደለም። ቅድም ያየነው መጽሐፈ ስምምነት ቡክ ኦፍ ኮንኮርድ። እንቀጥል። ይሄ ድንቅፍቅፍ ያለ አጋንንት የሚቀናበት ትምህርት ነው። ይህን ይዘ ኦርቶዶክሳዊውን ለመናገር ሞራል የለም። ምክንያቱስ እኛ በክርስቶስ የምናምን ክርስቶስን የምናስቀድም ሰዎች ነን። ሰው እምነታችንን አልፈጠረብልንም። ሰው የፈጠረው እምነት የለንም። ክርስቶስ እናከብራለን፣ እንወዳለን። በመዳናችን በክርስቶስ እንታመናለን። በእርሱ ያመኑትን እርሱ ያከበራቸውን እናከብራለን። ስርዓታውያን ነን። የአምልኮ ስርዓት አለን። ጨፍር፣ ደንስ ምናምን የሚል ቤተ እምነት የለንም። ዘንጥ ለኢየሱስ ምናምን ቤተ እምነት የለንም። ልሳን እያለን አዞዛ ስትሪት የአጋንንት ትምህርት ጰራራም ጨረራም እያለን ጉባኤ አናምስም። እብድ ነው አንባልም። እብዶች ናቸው እስክንባል የሚደርስ ስርዓት የለንም። አምልኳችን ስርዓታዊ ነው። የአምልኳችን መሰረት አብ ወልድ መንፈስ ቅዱስ ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ ብለን ነው የምንጀምረው። የአምልኳችን የክርስትናችን መሰረት ክርስቶስ ነው። የአምልኳችን ዋናው ሚስጥር ቅዱስ ቁርባን ነው። የቅዱስ ቁርባን ዋናው ሚስጥር ደግሞ የክርስቶስ መገኘት ነው። ምክንያቱም ስጋው ነው፣ ደሙ ነው። ስጋዬ ነው፣ ደሜ ነው ብሏልና። ይሄ ነው የኛ ትምህርት። መታመኛችን ክርስቶስ ነው። ጌታ ኢየሱስን ለሰዎች ብለን አይደለም፣ ወይም ሰዎችን ለማስደሰት ብለን አይደለም፣ ግን ስም ይጣፍጣል እንለዋለን። ስሙ እንዴት እንደሚጣፍጥ ስሙ እንዴት እንደሚያድነን እናምናለን። እዩልን የአደባባይ ጌጥ አይደለም። የአደባባይ ግን ህይወት ነው ክርስቶስ። አያችሁ፣ በአደባባይ ላይ ወጣችሁ ሰው እንዲሰማላችሁ እነሱ እኮ እንዲባሉ ምትሉ ከሆነ እሱ ትክክል አይደለም። እኛ እነሱ እኮ እንዲባልልን ሳይሆን እኛ ስለምናምነው እንጠራዋለን። ቤተክርስቲያናችን ኢየሱስን በዚህ ልክ ከዚህም በላይ ታከብረዋለች። ስለዚህ መጥተህ ኢየሱስን ለእኔ ልታስተዋውቀኝ አትችልም። ለምን? ያንተ ኢየሱስ የሰው ኢየሱስ፣ ሰው የፈጠረልህ ኢየሱስ ነው። ሌላ ነገር ልጨምርላችሁ። የካልቪኒስቶቹ መምህር ስሜ ታደሰ የሚባለው ሰው አልጨረስኩም፣ ተረጋጋ። የእግዚአብሔር ቃል ሲነገር ለምን የሚከፋ አዳምጥ እንጂ ድልስቶና ፌር አድርጉት። እኔ በጣም ደስ የሚል የህይወት ቃል እየሰማሁ ነው። ሚውት አድርግ፣ ምላሴን እየበላኝ። ታገስ፣ ትንሽ ልጨርስ ነው። ታገሰኝ። ስሜ ታደሰ የተባለ የአማን ሻሎም መምህር አለ እንደምታውቁት፣ እና የተከዳ እውነት የሚል መጽሐፍ አለው። እና የኛ ኢየሱስና ይላል እሱ ካልቪኒስት ሆኖ የአርሜኒያን ኢየሱስ ለዓለም ነው የሞተው ምናምን የሚል እንትን አላቸው። ብቻ የነሱ ኢየሱስ የተለየ ነው ይላል። ገጽ 90 ላይ አንብቡት። በጣም የሚገርማችሁ ኢየሱስ ለነከሌ ሞቷል ብሎ ማለት አይቻልም። ሰው ጋር ሄደ ኢየሱስ ላንተ ሞቶልሃል ብሎ የማለት ድፍረት የለንም። ኢየሱስ ለጥቂቶች ማለት ለተወሰነላቸው ብቻ ነው የሞተው ብሎ መጽሐፍ ጽፏል። ካስፈለገ አሳያችኋለሁ። እንዲህ የሚል የደለበ ክህደት ያለበት ስብስብ ውስጥ ቁጭ ብለህ ኦርቶዶክሳውያንን አታክ ማድረግ ይሄ እብደት ነው፣ ከአጋንንት ነው። ስለዚህ ወደኛ ስትመጡ አንደኛ ስርዓት ያስፈልጋል። ስርዓት ይዞ በቀናነት መጽሐፍ ላይ ማውራት ይቻላል። እምነትን እንደ ልብ መናገር ይችላል። ኢየሱስን አላምንበትም ማለትም መብት ነው። ግን ብታምንበት የምታገኘውን
ባታምንበት ምታጣውን በቀናነት እነግርሃለሁ። መተህ ግን ቅድም እንዳረከው ትንቀጠቀጣላችሁ እንዲህ ትሆናላችሁ ምትል ከሆነ ምን እናደርጋለን? በዚህ መልኩ እናወራለን ማለት ነው። የሰማኸውን በልቦና ያሳደርብህ። በታች ሆነ ታብታብ አድርግ። ቃልዮት ያሰማልን ኢዮብዬ። እንዲሁም አንድ ያልሄድክበት ፓርት ነበረ ቅድም ላይ ምን አለ? እኛ አበሻዎች ነን እና እኛ የምንከተለው የፈረንጅ እምነት አይደለም ሲል፣ እምነቱ ራሱ የመጣው ከማን ነው? ከፈረንጅ አይደለም ወይ? ከፈረንጅ መምጣት እምነቱ ራሱ ሜዲን ጀርመን አይደለም ወይ?